እናትነት ፍቅሯን ተላምጂው እሷን አሳልፎ መስጠት ቢያቅተኝ ይፈረድብኛል። ግን ደግሞ ያ ፍቅር ያኔ ነው፣ ያኔ ቦታ ነው፣ ያኔ ስም ነው። አጸደን አደገኛ ጉዞ ከሜርሲ ውጭ ማንም ሊያስቆመው አይችልም እና እንዲሁም አቶ እስክንድርም ቢሆን በጭራሽ ሊያስቆማት አይችሉም ነበር። ሜርሲም እንደዛው። ኩሻ አሁን ላይ የቸገራትኝ ገንዘብ ሳይሆን ሰው ነው። ሰው ከታገባ የለም። ኩሻ አሁን ላይ እያደረገች ያለችው ሜርሲ አሁን ላይ በአጸደ ላይ በጣም ተቀይራበታለች። እንዴትስ ልትቀየርባት ቻለች? ሜርሲን እየሸወደቻትና እንዲሁም ደግሞ እያታለለቻት መሆኑን እንዴት ተረዳቸው? ሜርሲ አሁን ላይ ሁሉን ነገር አውቃባታለች። አጸደ እያጭበረበረቻትና እንዲሁም ደግሞ እንደማጠቅማትና ለራሷ ለገንዘብ ብላ እንደው እንጂ ጭራሽም ለሜርሲ ሆና ወይም ደግሞ ሜርሲን ለማገዝ ፈልጋ እንዳልሆነ አጸደ አሁን ላይ ሁሉን ነገር ማለትም ሜርሲ ሁሉን ነገር አውቃለች። መጀመሪያም ግን ደግሞ ልክ እንደ ድራማ ነበረ እየጀመሩት። በመጀመሪያም ሌሎችን ለማሳመንና እንዲሁም ደግሞ ከአጸደ ላይ እንደተቀየረች አስመስላ ሜርሲ ስታስመስል ነበረ። አሁን ላይ ግን በተለይ የአጸደን ሴራና እንዲሁም ተንኮል ስላወቀችባትኝ ጭራሽ በእውነት አሁን ላይ ተቀይራባታለች። በተለይ ማርዳ ላይ ያደረጉት ነገር ሙሉ ለሙሉ ልቧ እንዲቀየርም ያደረገበት ምክንያት እንግዲህ እዚህ ላይ ነው። ማለት እንግዲህ ማለትም ከአጸደ ላይ ተቀይራባትኝ አሁን ላይ ግን ሁሉንም ነገር ትታ ወደ ቤተሰቦቿ ወይም ደግሞ ወደ አባቷ ወደ ወንድሟ እዝራ ልትሄድም ትችላለች ማለት ሜርሲ አሁን ላይ ሁሉን ነገር አውቃለች። አጸደ ምንም ነገር እንደማትጠቅማት ነገር ነው የተረዳችው። እንግዲህ አሁን ላይ አጸደ ሙሉ ለሙሉ እየተቀያየረችባትና እንዲሁም ደግሞ ድራማውን እየሰራችባት ወይም ደግሞ እየቀለደችባት እንደሆነም ስታውቅ ነው እንግዲህ ሁሉንም ነገር ሙሉ ለሙሉ ድራማውን ትታ ወደ እውነቱ እየተቀየረችው። ሜርሲ አሁን ላይ በአጸደ ላይ የተቀየረችባት። አጸደ ግራ ተጋብታለች። ሜርሲን ሁልጊዜም ስታጃጅላትና እንዲሁም ደግሞ ምንም ነገር እንኳን ስትላትኝ በአጸደ ወይንም ደግሞ አጸደ ያለቻትን ነገር ነበር የምታደርገው። አሁን ላይ ግን ሜርሲ ወደ ቤተሰቦቿ ሆና እንዲሁም ደግሞ እውነቱን ተረድታለች። እዚህ ጋር እንግዲህ በስተመጨረሻ ሜርሲ በስተመጨረሻ እንደምትታሰር የተረዳች ይመስላል። ምክንያቱም ደግሞ እዚህ ጋር ሜርሲ ከታሰረች አጸደም እንደማይቀርላት ስለምታውቅ ግን ደግሞ እስከተወሰነ ድረስ ድራማውን እየሰሩ ወይም ደግሞ ነገሮችን እየደበቁ ትንሽ ሊያልፉ ይችላሉ። ነገር ግን ደግሞ ከእውነት ማንም የሚያመልጥ ስለሌለ ስለዚህ የሚጋለጡበትም ቀን በቅርብ ይሆናል። አሁን ላይ በአጸደ ላይ ወይም ደግሞ በማህደር ላይ የሰራችው ነገርና ግፍ በደል ሁሉንም ነገር ጸጸቷን ሁሉ ለመተው ወይም ደግሞ ሁሉንም ነገር አሁን ሁሉን ነገር ትቼ ይህንን ለፖሊስ አስረድቼ ወይም ደግሞ ወንጀሌን ተናዝዤ ከህሊና ነጻ ልሆን ብላም እንግዲህ ሜርሲ አስባለች። ይህንን ያስበችበት ምክንያት ምን ይሆናል? ማህደርን ራሷ እንደገደለቻትና እንዲሁም ደግሞ ከህሊና ጸጸት ወይም ደግሞ በጣም በብዙ ጊዜ ይህ ነገር እየከበዳት እያለና እንዲሁም ደግሞ አጸደ በፍጹም ለሷ እንደማትሆንና አጸደ ወደ ገደል እንጂ ጭራሽ ወደ መፍትሄ እንደማትወስዳትም አሁን ላይ ተረድታለች። ላይ ሜርሲ ከአጸደ ጋር ሙሉ ለሙሉ ከተቀየረችን በኋላ ከእዝራና እንዲሁም ደግሞ ከአባቷ ጋር ሆና እውነት ትክክለኛ መልሱንና እንዲሁም ደግሞ የሀብልንም ነጻነት እንዲሁም ደግሞ ማን ጥፋተኛ እንደሆነና በተለይ ደግሞ አጸደ እስካሁን ባለው ሰዓት ብዙ ነገር እያደረገቻትም እንደሆነ የተረዳች ይመስላል። እዚህ ጋር በተለይ ደግሞ አጸደን ያስደነገጣትና እንዲሁም ደግሞ ያየችውን ማመን እስከሚያቅታት ድረስ እንግዲህ የሜርሲ አሁን ላይ የሰራችው ወንጀል በተለይ አምና ወደ እስር ቤት ወይም ደግሞ እጇን መስጠቷ ነው ማለት ነው። ቆይ እንዴት እንደዚህ ሊሆን ይችላል ብላም እንግዲህ አጸደ በጣም ደንግጣለች ማለት እንግዲህ እስከዛሬ ድረስ ሜርሲን አጸደ ስታስፈራራና እንዲሁም ደግሞ ስትጠቀምበት የነበረው ያለያ እስር ቤት ትገቢያለሽ፣ ይኸውልሽ እኔ ከጎንሽ ካለው ግን ምንም አቶኝም እኔ ከጎንሽ ከሆንኩኝ እያለችም እንግዲህ ሜርሲን ስታስፈራራት ቆይታለች። አሁን ላይ ግን ሜርሲ ወንጀለኛ ሆና እንዲሁም ደግሞ ሁሉንም ነገር በይፋ ልታወጣው እንደሆነ ስታቅ በተለይ አጸደ ግራ ተጋብታለች። አጸደ አሁን ላይ ሁሉም ነገር ስተቀያየረችባትና እንዲሁም ደግሞ በምን አይነት መንገድ እንደሆነ ግራ የተጋባችበት መንገድ ወይም ደግሞ አጸደ አሁን ላይ በተለይ ደግሞ ከሜርሲ ጋር ያላት ነገርና እንዲሁም ደግሞ ሜርሲ አጸደን ማራቋ ምንም ግራ ቢያጋባትኝ
ነገር ግን ደግሞ ሜርሲ አሁን ላይ እውነቱን ስላወቀችና በተለይ ደግሞ አጸደ ገደል እንጂ እንዲሁም ደግሞ ደህና ነገር እንደማታደርግላት ስለምትፈልግ ነበረ እዝራና እንዲሁም ደግሞ አባቷን ይቅርታ ጠይቃ ወደ እነሱ የተመለሰችው ማለት እንግዲህ አጸደ ሜርሲን ካሁን በኋላ በምንም አይነት ታምር የምታስፈራራትና እንዲሁም ደግሞ እሷ የምትፈልገውን ድርጊት እንድታደርግላትኝ በፍጹም አትችልም። ምክንያቱም ደግሞ እውነቱንና እንዲሁም ደግሞ የስራቸው ሁልጊዜ የምትፈራበትን ነገር አሁን ላይ ሜርሲ በራሷ ሰዓት ሁሉንም ነገር ስላወጣችው፣ ስለዚህ አጸደ ምንም ነገር ሳታገኝ በባዶ እንግዲህ ከሜርሲ ጋር ለመለየትም ወስናል። ምክንያቱም ሜርሲ አሁን ላይ የወሰነችው ውሳኔ ለአጸደ በጣም ከባድና እንዲሁም ደግሞ የማይሆን ነገር ነው የሆነባት። እዚህ ጋር እንግዲህ ሜርሲ ወደ እስር ቤት ገባች ማለት አጸደም ተባባሪና እንዲሁም ደግሞ ሜርሲ በምትሰራው ወንጀል ላይ አብራ ስትሰራ እንደነበርና እንዲሁም ይህ ሁሉ ነገር ከታወቀ አጸደም ወደ እስር ቤት እንደምትገባም ስለሚታወቅ ነው እናም ያስደነገጣትኝ። ስለዚህ አሁን ላይ ሜርሲን በምንም ታምር ማታለልና እንዲሁም ደግሞ ማጭበርበር አልቻለችም። ደም በስተመጨረሻም የምታደርገውና እንዲሁም ደግሞ ሜርሲ ከምታደርገው ድርጊት ላይ ማስቆም ስላልቻለች በስተመጨረሻም ግን ከሜርሲ ጋር ዱላ የገጠሙበት ምክንያቱም ደግሞ ይህ ምንም ነገር እንኳን አልሰማትና እንዲሁም ደግሞ አሁን ላይ ሁሉም ነገር ልትጋለጥ ስለሆነ ስለዚህ በዚህ ምክንያት ነው ሜርሲ አሁን ላይ በተለይ ሜርሲና እንዲሁም ደግሞ አጸደ ዱላ የገጠሙበት አጸደ ሜርሲ ለመደብደቧ እና እንዲሁም ደግሞ እሷን ለመጉዳት የተነሳችበት ምክንያት በፊት እያታለለቻት ብዙ ነገር ስታሰራት ቆይታ አሁን ደግሞ ሜርሲ ከጥፋቷ ተቆጥባ ሁሉም ነገር ይቅርብ ብላ ወደ እውነት ውስጥ መጣና እንዲሁም ደግሞ አጸደ ለሷ ጠላት እንደሆነችና እንዲሁም እንደማጠቅማት ስታቅም ሁሉን ነገር ከተወችን በኋላ ነበረ። ስለዚህ አማራጯ እሷ ወደ እስር ቤት ከገባች ምክንያቱም ደግሞ አጸደም አብራ ተባባሪ እንደሆነችና እንዲሁም ደግሞ አብራ ስትሰራ እንደነበረ ከታወቀ አጸደም ወደ እስር ቤት መግባቷ ስለማይቀር ነበረ። ስለዚህ በምንም አይነት ልታሳምናትና እንዲሁም ደግሞ ልታስቀራት ስላልቻለች ግዴታ አማራጯ ዱላ ነበርና ስለዚህ አጸደ ሜርሲን መደባደብ የጀመረችው በዚህ ምክንያት ነው። ላይ ሀብልም ለእስክንድር የነገረችው ሚስጥርና እንዲሁም ደግሞ ከሜርሲና እንዲሁም አጸደ ዱላ በኋላ እንግዲህ የሚነገር ይሆናል ማለት ነው፣ ወይም ደግሞ የሚሰሙት ይሆናል። ለአቶ እስክንድር የነገረችው ሚስጥር ዛሬ ይፋ ይወጣል ማለት ነው። ስለዚህ ይህ ደግሞ ለአጸደ አደጋ ነው የሚሆነው ሁሉም ነገር። ሀብል ለእስክንድር የነገረችው ሚስጥር እንግዲህ ዛሬ ከዱላው ከድብድቡ በኋላ ይፋ የሚሆን ይሆናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁም ከልብ ነው የማመሰግነው። እንግዲህ ውድ ፋሚሊዎች ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ከልብ ነው የማመሰግነው። እንግዲህ በዛሬው ዕለት ምን ተፈጠረ ሀብል ቀጣይ ክፍል ነው ይዤላችሁ የመጣሁት። ታዲያ እናንተ ዛሬ ገና ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎች ስንለቅ ለእናንተ እንዲደርሳችሁናል። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ ነው የማመሰግነው። እንግዲህ ዛሬ ምን ተፈጠረ? እንግዲህ ሜርሲና እንዲሁም ደግሞ አጸደ ዱላ ገጥሟል ማለት ነው። ሜርሲ ወደ እውነቱ መንገድ መታለች። እንዲሁም ደግሞ ለእስክንድር ሀብል የነገረችው ሚስጥር ከዱላው ወይም ደግሞ ከእነሱ ከመደባደባቸው በኋላ የሚነገር ይሆናል። ምን ይፈጠራል? እንዲሁስ ደግሞ አሁን ላይ ሜርሲ ወደ ቤተሰቦቿ መመለሷና እንዲሁም